ሀገር ነው የመተተኛ እና ከጎኔውን 300 እንጀራ ምናምን ሸጣ ነው ቁጭ ብዬ እነሱን ሂሳብ ነው የምሰራው ነይ ከለታት ባንዱ ቀን የጄፒኤስ ቤተክርስቲያን መስራችና ባለራዕይ ነብይ ሄኖክ ግርማ በጉባኤ ተገኘችን አንዲት ሴት አስነስቶ ከየት ነው የመጣሽው ብሎ ይጠይቃታል። እሷም መልሳ ከሰላሌ ትለዋለች። ነብዩም መልሶ አገሩ የጠንቋይ ሀገር ነው የመተተኛ በሚል ይናገራል። እሷም ተቀብላ አዎ ብላ ንግግሩን ታጸናለች። ይህ ንግግር በዩቲዩብ አማካኝነት አየር ላይ ከዋለ በኋላ የፍቼ የገርበ ጉራቻ አጠቃላይ የሰላሌ ልጆች እጅግ ከፍተኛ ተቃውሞ አሰሙ። ነገሩ በከፍተኛ ደረጃ ማህበራዊ ሚዲያውን አጥለቀለቀው። የተቃውሞ ድምጾች በረከቱ። የጄፒኤስ ቤተክርስቲያን መስራች ነብይ ሄኖክም በጊዜው ወደ አሜሪካን ያቀኑበት ጊዜ ስለነበረ በነገሩ የተናደዱ ሰዎችም እንዴት ሄዱ የሚል ድምጾችን በከፍተኛ መጠን አሰሙ። ነገሩ በከፍተኛ መጠን መጋጋሉን ያወቀው ነብይ ሄኖክ ግርማ በሀገር አሜሪካ ሆኖ በንግግሩ ላሳዘናቸው የሰላሌ ተወላጆች ብሎም ለመላው የኦሮሞ ማህበረሰብ እና የኢትዮጵያ ሕዝብ የይቅርታ ቪዲዮ አደረሰ። ቤተክርስቲያኒቱም ኦፊሻል የይቅርታ ደብዳቤ በአፋን ኦሮሞና በአማርኛ ወጣች። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ